ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሌሎች ደግሞ እንደምን ዋላችሁ፣ እንደምን አመሻችሁ። ጠዋት የሆነበት አገር አለ። እንደየሀገራችሁ የሰዓት አቆጣጠር እንዴት አላችሁልኝ? መልካሙን ነገር ሁሉ እመኝላችኋለሁ። ዕለተ ማክሰኞ የካቲት 24 2018 በኢትዮጵያ ዘመን አቆጣጠር ማርች 3 2026 የጋት ልዩ የጋት ሰበር መረጃ ጊዜ ነው። ብዙ ሰው ሊሰማው ይገባል። ይህን መረጃ ሸር አድርጉ ባላቸው የግንኙነት አውታር በፌስቡክ፣ በቴሌግራም፣ በዋትሳፕ፣ በሜሴንጀር ግሩፖቻችሁ፣ በሁሉም አማራጮች በቲክቶክ ቆርጣችሁ ለምታስተላልፉ ቤተሰቦች እጅግ የከበረ ምስጋና ነው ውሰዱ ነው ይድረሳችሁ። ላይክ አድርጉ። ላይክ ስታደርጉ ተደራሽነታችን ይጨምራል። የተያዘው የታሰረው ገመዱ ይፈታል። ሐሳብ አስተያየት ስጡ፣ ተከራከሩ፣ እንከራከር፣ እንመማርበት። የጋት ሚዲያ የመረጃ ምንጮችም እናንተ ናችሁ። የመረጃው ተደራሲያንም እናንተ ናችሁ። ጋት ሚዲያን ሰብስክራይብ እንዲደረግ የጋት ሚዲያ አምባሳደር ሁኑ። ሰብስክራይብ አድርጉ። ወሳኝ፣ ወቅታዊ፣ ከማንም በፊት የቀደመ መረጃ የምትሰሙበት ቤት ነው በሏቸው። የድምፅ የምናምን እንደዚህ ውስንነቶች ደግሞ እኛ በጋራ እንፈተዋለን። እናንተን ይዛ በሱፐር ቻት በሱፐር ታክስ ድጋፍ አድርጉ። እያደረጋችሁ ነው። ከምንም በላይ ውድ የሆነ ጊዜያችሁን ከጋት አስተማማኝ፣ ወቅታዊ፣ ትክክለኛ ኢትዮጵያና ኢትዮጵያዊነትን ያስቀደመ መረጃ እናገኛለን ብላችሁ አብራችሁ ስላላችሁ እስከዛሬ ወደፊትም አብራችሁ ስለምትሆኑ እነሆ እጅግ የከበረ የላቀ ምስጋና ያኑሰዱ። 3 መረጃ ነው ወደ እናንተ ማድረሰው። አንደኛ የጽንፈኛው መፈረካከስ በገሃድ ወጥቷል። አሳዳጅና ተሳዳጅ ተፈጥሯል። ከቦታው አሁናዊ መረጃ ከቦታው ሰጣችኋለሁ። ሁለተኛ ህወሓት የህዝብ ንብረት መሸጥ ጀምሯል። በትናንትናው ዕለት መጋቢት 30 አሁን የካቲት 24 ነው። 6 ቀን ትናንተ 37 ቀን ብያችሁ ነበር። ታላይ አርጉ። ዛሬ 6 መጋቢት 30 የሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደር ዘመን ያበቃል። ከዛ በፊት በጊዜያዊ አስተዳደሩ ዘመን የተፈጸመ በማስመሰል የህዝብና የመንግስትን ንብረት ዘረፋ ላይ ነው ያሉት። እሱን ወደ እናንተ አድርሳለሁ። ይህም ራሱ ሰበር ነው ወዳጆቼ። የዓለም 20% የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት በጋራ ይህን እንኳን ወደኋላ እንዳልመለስበት በጋራ ሳውዲ አረቢያ፣ በነገራችን ላይ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ዋነኛ የጸባቸው ምንጭ ሳውዲ አረቢያ ከሆርሙዝ ሰላጤ ከሆርሙዝ የመተላለፊያ መስመር ባለፈ በደቡብ የመን በኩል ወደ ኢንዲያን ኦሽን መድረስ ይፈልጋል። አሁን ነዳጃቸውን፣ ሸቀጣቸውን፣ ማንኛውም ነገራቸውን የሚያስገቡት በስትሬት ኦፍ ሆርሙዝ በሆርሙዝ መተላለፊያ መስመር ነው። ያቺ መተላለፊያ መስመር ደግሞ ቾክ ፖይንት ነች። ልክ እንደ ባቤል መንደር ማነቋን ያቺ ጉሮሮዋን ኢራን ነው የምትቆጣጠራት። ከዛ ቀጥሎ ከሆርሙዝ ሰላጤ ቀጥሎ አንድ መተላለፊያ አለ። የዚህ ምንድን ነው የምንለው የገልፍ ኦፍ ኦማን አለ። በዚች ግን የግድ በዛ ሽንቁር ውስጥ መተላለፍ የሚችሉት ኢራቅ፣ ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤሚሬት፣ ባህሬን፣ እራሷ ኢራንም እነዚህ የሚተላለፉበት መስመር ነው። ይህንን ዘጋችሁ። አሁን ሳውዲ አረቢያ ደቡብ የመን የሚባለው ከዩናይትድ አረብ ኤሚሬት ጋር የተጣሉበት ሳውዘርን ትራንዚሽን ካውንስል ራሴን ሀገር አደርጋለሁ የሚለው መቀመጫያን ኤደን አድርጌ ጥንትም ቢሆን እኮ ቀደም ብሎ በሶሻሊዝም በአረቢክ ሶሻሊዝም ስም ተቀላቅለን ነው እንጂ ከሰና ጋር ሰሜን የመኑ መቀመጫውን ሰና ያደረገ እጅግ በጣም ሰፊ ግንኙነቱ ከኦቶማን ተርክሽ ጋር ከቱርኮች ጋር የሆነ ነው። እኛ ደግሞ ደቡብ የመን ኦልሞስት ከ1820 30 ጀምሮ በእንግሊዝ ውስጥ ቅኝ ግዛት የተገዛን በኋላም ነፃ ይሆን ሪፐብሊክ ዩኒየን መስርተን ነው እና ተገፍተናል። በፖለቲካው በኢኮኖሚውም የየመንም አጠቃላይ ካልቸሩም ሪፍሌክት የሚያደርገው የኛን አይመስልም የሚል ደቡባዊ የመኑ ሞሮርለስ ከእንግሊዝ ጋር ስላለው ዌስተርን ካልቸር ዴሞክራቲክ ኮንቴክስት ስላለው፣ ነገር ግን ይሄ እንዲሆን አይፈቅዱም። ሳውዲ አረቢያ የየመን ተዋሳይ ነች። በቀጥታ በዛ መስመር አድርገው
ከየመን ድንበር ላይ ግዙፍ ነዳጅ ስላገኙ ያንን ወደ ኢንዲያን ኦሽን ማውጣት ይፈልጋሉ። ደቡብ የመን ሀገር ከሆነ የበላይ በቁጥጥር ውስጥ ወይም ተጠሪነቱ ወይም አፍሌሽኑ ለዩናይትድ አረብ ኤሚሬት ከሆነ የግድ በየት በኩል ነው የሚሆኑት ማለት ነው? በኢራን ውስጥ ታሽገው ይኖራሉ። ያ መስመር ተዘግቷል። ያም ብቻም አይደለም። ኢብራሂም ጃባሪ የሚባሉ የኢራን አብዮታዊ ዘብ ከፍተኛ አማካሪ ሲኒየር አድቫይዘር በዛ መስመር የሚተላለፍ ማንኛውም መርከብ ቢኖር አመድ እናደርገዋለን፣ ከዛሬ ጀምሮ ዘግተናል ብለዋል። ዘ ስትሬት በቅንፍ ሆርሙዝ ኢዝ ክሎዝድ ኢፍ ኤኒዋን ትራይስ ቱ ፓስ። ለማለፍ ቢሞክር ለማቋረጥ ቢያስብ we will set those ships ablaze፣ ወደ አመድነት እንቀይራቸዋለን፣ እናቃጥላቸዋለን ብለዋል። ቲአርቲ ወርልድ የቱርክ የዜና ማሰራጫ ነው። እሱ ላይ ሰፊ ዘገባ ታገኙበታላችሁ። እንዳልኳችሁ 1/5 የዓለማችን የነዳጅ ዘይት የሚተላለፈው በዚህ መስመር ነው። ይሄ በመዘጋቱ እስከ $100 ጭማሪ ያሳያል የሚሉ ትንተናዎች አሉ። ነገር ግን ኢራን በጣም ከፍተኛ ስቶክ አለው፣ የአሚኒሽን ስቶክ አለው፣ ከፍተኛ የጦር መሳሪያ። ያንን ወደ ጎረቤት ሀገራት በሙሉ እንደ ችቦ እየተኮሰ ወይንም እንዲተኩስ ተደርጎ አይ ዶንት ኖ ራሳቸው ከሆነ እየተኮሱ ያሉት አንድ ነገር። እንግዲህ አህመዲ ነጃድ የቀድሞው ፕሬዝዳንት ሞተዋል። እሳቸው እንዳሉት የኢራን ብሔራዊ ደህንነት በሞሳድ የተጠለፈ ነው እንዳሉት ሚሊተሪው ማያርጅሲውም ኖርማል ሪፐብሊካን ዘቡ ለአያቶላ ተጥሪ ሆነው የኢራን ደግሞ ለገቨርመንቱ ለስቴት ለሄድ ኦፍ ስቴት ለሄድ ኦፍ ገቨርመንት ፕሬዚዳንቱ ነው። ሄድ ኦፍ ስቴት ደግሞ አያቶላሁ ናቸው ወይንም አዲስ የተሾመው አያቶላ። ስለዚህ ለነዚህ ሀገራት በሙሉ እየተከፋፈለ አንደኛ ኮስት ኦፍ ዋሩን የጦርነቱን እነዚህን ሀገራት ላይ ለምሳሌ ሆርሙዝን ባትዘጋ በእነዚህ ሀገራት ላይ በሙሉ ባትተኩስ ኖሮ ኮስት ኦፍ ዋሩ በሙሉ ማን ላይ ነበር የሚሆነው? ሸክሙ እስራኤልና አሜሪካ ላይ። አሁን ግን ራሱ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ እነ ኳታር፣ ባህሬን፣ ዩኤኢ፣ ኢራቅ እነዚህ በሙሉ ተባባሪ ይሆናል። ወይንም የአየር ክልላችንን ዘግተናል፣ ኢንፍራስትራክቸር ሚሊተሪ ኢንፍራስትራክቸር መሰረተ ልማት እኛ ሀገር ያለውን አትጠቀሙም ማለት አይችሉም። ለምን? የገልፍ ካንትሪስ ኮኦፕሬሽን ወይም ገልፍ ኮኦፕሬሽን ካውንስል ሀገራት በተናጠል ወይንም በጋራ እርምጃ መውሰድ ይችላሉ የሚል አለ። ይህን ተከትሎ የሀገራት መሪዎች እየደወሉ በተናጠል ከጎናችሁ ነን እያሉ ነው። ለምሳሌ እንደ ኢትዮጵያ ብንወስድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንደኛ ከትናንት በስቲያ በሁለት ማለት ነው ለኩዌት መሪ ደውለው በሁለትዮሽ በቀጠናዊ በዓለም አቀፍ ጉዳዮች ላይ ከመወያየት ባለፈ ኢራን የኩዌትን ሉዓላዊ ድንበር ጥሳ አደጋ በማድረሷ ፍጹም ተቀባይነት የሌለው መሆኑን ኢትዮጵያ ችግሩ በውይይት በድርድር መፈታት አለበት የሚል ጽኑ እምነት እንዳላት፣ ነገር ግን ሉዓላዊ ድንበርን በመጣስ የተፈጸመውን ድርጊት በፍጹም እንደምታወግዝ ገልጸውላቸዋል። በተመሳሳይ በትናንትናው ዕለት ለኩዌት ከትናንት በስቲያ ነው የደወሉ። በትናንትናው ዕለት ደግሞ ለኳታር ኢሚር በመደወል እንዲሁ በሁለትዮሽ በቀጠናዊ በአህጉራዊ በዓለም አቀፋዊ ጉዳዮች ተወያይተዋል። የመካከለኛው ምስራቅ ችግር በውይይት በድርድር በጠረጴዛ ዙሪያ እንዲፈታ ኢትዮጵያ ጽኑ እምነት እንዳላት፣ ነገር ግን ኢራን ጥቃት መፈጸሟ ፍጹም ተገቢነት የለውም የሚል እምነት እንዳላቸው ይህንን የጸና እምነታቸውን ደግሞ የገለጹበት ሁኔታ ነው ያለው ማለት ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። በዚህ ተቃውሞን በመግለጽ ረገድ የኬንያ ፕሬዚዳንት ዊልያም ሳሞኤ ሩቶ በዩናይትድ አረብ ኤሚሬት፣ በኳታር፣ በሳውዲ አረቢያ፣ በኦማን፣ በኩዌት፣ በጆርዳን እና ባህሬን ላይ የተፈጸመውን ጥቃት አውግዘዋል። ተገቢነት ተቀባይነት የሌለው ነው የኢራን መንግስት ያደረገው የሚለውን አውግዘዋል። በተመሳሳይ የሶማሊያ የውጭ ጉዳይና የዓለም አቀፍ ትብብር እሁድ ዕለት ባወጣው መግለጫ ምንድነው ሆነ መሰላችሁ? በመግለጫው አገራትን ሲጠቅስ ሳውዲ አረቢያን፣ ኦማንን፣ ኳታር፣ ባህሬን፣ ጆርዳን፣ ኩዌት አለና ዩናይትድ አረብ ኤሚሬትን አልጠቀሳትም። በመግለጫው አወገዘ ኢራን የወሰደችውን። ይህ ምንድነው እየተባለ ልክ ጫጫታ ነበረ። ከዛ ከተወሰነ ከአንድ ሁለት ሰዓት በኋላ ላይ እንደገና የሶማሊያ ውጭ ጉዳይ መግለጫ ወጣ። ማንን ጠቅሶ?
በዩናይትድ አረብ ኤሚሬት ላይ ኢራን የወሰደው ጥቃት ተገቢነት የሌለው ነው፣ በተለይ አቡዳቢ ላይ ብሎ ወጣ። ሶማሊያ የተጣሉት ኦፍኮርስ ያው የግዛት አንድነትና ሉዓላዊነት እንዲጣስ አድርጋለች፣ እስራኤልን ጎትታ ያመጣችብኝ እሷ ነች የሚል የሐሰን ሼክ መሐመድ አለ። ያ ግን እየተራዘመ ሄዶ መግለጫ ማውጣት ላይ ኦሚት እስከማድረግ የዘለለበት ሁኔታ አለ። ይሄ ግጭት ወደ ዋናው ወደ ሁለቱ አጀንዳዎች እመለሳለሁኝ። ይሄ ግጭት ሊራዘም ይችላል በሚል እየቀረበ ያለበት ሁኔታ አለ። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፍጹም አይራዘምም፣ በአጭር ጊዜ እንጨርሰዋለን የሚል ያቀረቡበት ሁኔታ አለ። ዶናልድ ትራምፕ እጅግ በጣም ዘመናዊ የሆነ በቂ ተተኳሽ አለን፣ ምንም ባለን ተተኳሽ ብቻ ስቶር ላይ ባለን ለረዥም ዓመት ልንዋጋ እንችላለን ብለው የፈረደበትን ጆ ባይደንን ስሊፒ ባይደን ብለው እሱ ወሳኝ የሆኑ እስከ 300 ኪሎ ሜትር ሄደው ሊያጠቁ የሚችሉ ልዩ የጦር መሳሪያዎቻችንን በነፃ ለዩክሬን ፕሬዚደንት ለዘለንስኪ ሰጧቸዋል ብለው እሱን ተችተዋል። በነፃ መስጠቱ ብቻ ከስቶክ እያወጣ መስጠቱ ብቻም ሳይሆን ስቶክ ላይ አልተካም። እኔ ግን በመጀመሪያ ስልጣን ዘመኔም ጠንካራ መከላከያ ሚሊተሪ ኢንዱስትሪ ኮምፕሌክስ ገንብቼ ነበረ፣ አሁንም ያንን እያጠናከርኩ ነው ብለው ቀጥለዋል። በተመሳሳይ የእግረኛ ጦር ሊገባ እንደሚችልም ምልክት ፍንጭ ሰጠዋል። የሰጡበት ሁኔታ አለ። ስፔን የወታደራዊ ሰፈሮችን ተጠቅማ አሜሪካ ጥቃት እንድታደርግ አልፈቅድም ብለዋል። ያው ስፔን ውስጥ እንደምታውቁት ከእስራኤልን የሚቃወሙ ፕሮ ፓለስታይን የሆነ ቡድን በጣም ጠንካራ ቡድን አለ። በዚህ መሰረት ስፔን የሚሊተሪ ቤዞቿን ፈቀደች ቢባል ሊያጋጥም የሚችለውን ተቃውሞ በመስጋት ይህን የከለከሉበት ሁኔታ አለ። ስታርመር የእንግሊዝ ጠቅላይ ሚኒስትር ምንም እንኳን ራሳቸው ሞሮለስ ጦርነቱን ተቀላቅለዋል ማለት እንችላለን። የእንግሊዝ ሮያል ኤርፎርስ አየር ላይ ቅኝት ላይ ነው ያለው። በማንኛውም ሰዓት ወደ ጦርነት ሊገባ ይችላል። ነገር ግን ከዶናልድ ትራምፕ ጋራ ወደ ሰጥ አገባ የገቡበት ሁኔታ አለ። እንደገና ወደ ህግ ማውጫው ምክር ቤት ላይ በመሄድ ማለት ነው። ይህ እነዚህ አጠቃላይ የመካከለኛው ምስራቅ ይህንን ነው የሚመስለው። በተለይ የሆርሙዝን መዝጋቷ በዛሬው ዕለትም ጠዋት አካባቢ የሳውዲ አረቢያ ኤምባሲ ላይ አሜሪካ በሳውዲ የአሜሪካ ኤምባሲ ላይ ጥቃት ፈጽመዋል። እንዲሁም በእነዚህ ሀገራት ላይ እየዞሩ ሚሳኤሎቻቸውን መተኮሳቸው ምናልባት ያላቸውን ሚሳኤል እንዲጨርሱ በሞሳድ በኩል ዲዛይን የተደረገ ሊሆን ይችላል፣ ወይንም እዛ ውስጥ ያሉ በመዋቅር ውስጥ ይህ ታስክን እየፈጸሙ ያሉ ሊሆን ይችላል። ሁለተኛ ኮስት ኦፍ ዋሩን ሸር እንዲደረግ ሊሆን ይችላል። ሁሉንም ስትተኩስ ለምን እነዚህ ሀገራት እንደምታውቁት ሁሉም የጦር ሰፈር አንፈቅድም ብለዋል። የጦር ሰፈራችንን አንፈቅድም፣ በውይይት ይፈታ፣ ኢራን ላይ ጥቃት እንዳይፈጸም ሲሉ ነው የቆዩ። ኦፍኮርስ አንዳንዶቹ የለም ሳውዲ አረቢያ እኮ በተደጋጋሚ ኢራን እንድትመታ ሎቢ ሲያደርጉ ነበር የቆዩ የሚል አለ። ነገር ግን በግላጭ በሚታይ ሁኔታ የጦር ሰፈራቸውን በከለከሉበት፣ ጦርነቱን ባልደገፉበት የኢራን ይህንን በቃ በሙሉ ያላቸውን ሚሳኤሎቻቸውን ድሮናቸውን እየተኮሱ ምን ያህል ስቶክ በጣም ብዙ ስቶክ አለን ብለው አሳይተዋል ፉቴጅ። ግን ይሄ እጅግ በጣም አስቸጋሪ ነው ማለት ነው። ዘንድ ይሄን ካልኳችሁ ህወሓት የህዝብና የመንግስት ንብረትን መሸጥ ጀምሯል፣ መዝረፍ ጀምሯል። መጀመሪያ ላይ ጨረታ ሊያወጡ እንቅስቃሴ ጀመሩ። መነን ሆቴል ያው መቀሌ ያላችሁ የምታውቁት ነው። መነን ሆቴል፣ ትርንጎ ከነማ ፋርማሲ፣ ሜጋ ህትመት፣ መቀሌ ኤፍኤም ሬዲዮ ጣቢያ ያለበትን ህንፃ ጀምሮ 52 የህዝብና የመንግስት ንብረቶችን ከነመሬቱ ከነህንፃው ኢብን ሌላው ቀርቶ በኪራይ ቤቶች የሚተዳደሩ ግቢዎችን እነዚህን በጨረታ ልንሸጥ ነው፣ ገንዘብ ስለጎደለን ስለቸገረን፣ ለታጋዮች ህክምና ያዙ ፕሪቴክስቱም ለታጋዮች ህክምና የሚውል እንዲሁም የበጀት ጉድለት ስላጋጠመ ይህንን በጊዜያዊ አስተዳደሩ በህጋዊ መንገድ በጨረታ ልንሸጥ ነው የሚል ልክ ይህ መረጃ ሊክ አድርጎ ህዝቡ ጋር ማጉረምረም ሲጀመር በአሁኑ ሰዓት ዶክመንት በመሰወር በማጥፋት ተርሙ እያለቀ ያለው መጋቢት 30 ያበቃል። የሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አሁን ዛሬ 24 36 ቀን ነው የቀረው። ህጋዊ በዛ ዘመን የተፈጸመ በማስመሰል
ከሚያዝያ 1 ጀምሮ ዶክተር ደብረጽዮን ስለሚሆን ምን ብያቸዋለሁ? ዶክተር ደብረጽዮን ፕሬዚዳንት ይሆናል በ2000 ትናንት በዝርዝር ስለተመለሱ ስላየሁት ነው። ጳጉሜ ላይ ምርጫ አድርገው ጳጉሜ 4 2012 ምርጫ አድርገው በኋላ ላይ የስድስተኛ መደበኛ ጉባኤ ብለው የመጀመሪያ ዙር ብለው ዶክተር ደብረጽዮን ገብረ ሚካኤል በርዕሰ መስተዳደር፣ አቶ ሩፋኤል ሸፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱልለጢፍ ምክትል አፈ ጉባኤ ሆነው የተመረጡበት ቢሮ ያደራጁበት ያንን እንመልሳለን። ከመቼ? ከሚያዝያ 1 ጀምሮ። ስለዚህ ይሄ ጊዜያዊ አስተዳደር በህጋዊነት የወሰነውን ውሳኔ እንቀበላለን በሚል ሌተናል ጀነራል ታደሰ ወረደ በታሪክም በህግም ተጠያቂ የሚሆንበት ምንም ማድረግ አይችልም። ተጠልፏል። ኦብቪየስሊ ኢዝ ጀስት አ ፑፔት ራይት ነው። ምን መናገር፣ መቼ መውጣት፣ መቼ መግባት እንዳለበት ኤቭሪቲንግ በእነሱ ፍቃድ የሚወሰንለት ሆኗል ማለት ነው። ይህንን ንብረት ለመሸጥ ጥረት እያደረጉ ነው። ከመቀሌ በተደጋጋሚ ወዳጆቼ፣ የጋት ሚዲያ ቤተሰቦች በስልክም በድምፅም በጽሁፍም እባካችሁ የኢትዮጵያ ህዝብ ይስማ። የራሳቸው ቤተሰቦችም ቢሆን በዚህ ወንጀል አይዘፈቁ። እነ መነን ሆቴል፣ ትርንጎ ከነማ ፋርማሲ፣ ሜጋ ህትመት፣ ኤፍኤም መቀሌ ያለበት ህንፃ ጨምሮ 54 የህዝብና የመንግስት ንብረቶች እንዲሁም በኪራይ ቤት የሚተዳደሩ ግቢዎች በሙሉ ሊሸጡ አይገባም። የገዙ ሰዎች ከህዝብ ዓይንና ጆሮ ስለማያመልጡ መጠየቅ መቻል አለባቸው። ነገር ግን ወደዚህ ወንጀል ገብተው በጉዳት ከማድረሳቸው በፊት የፌዴራል መንግስትም የሚመለከታቸው አካላትም ሊያስቆሙ ይገባል። አቤት በሉልን የሚል አድርሰዋል። ለታሪክ እነሆ ይህንን ወደ እናንተ አድርሻለሁኝ ማለት ነው። በተመሳሳይ ቀጣዩ መረጃ የጽንፈኛው መፈረካከስ ነው። እርስ በርስ እየተታኮሰ ነው። አፋብን ተመሰረተ። የአማራ ህዝብ የዘመናት የትግል ውጤት እየተባለ ብዙ ጥሩምባ ሲነፋ ነበር። የምታውቁት ነው። እንደ ጋት ሚዲያ እንደኔ ለኢትዮጵያ የሚቆረቆሩ ለአማራ ህዝብ የሚቆረቆሩ የአማራ ህዝብ የልማት የማደግ የማህበራዊ ፍትህ የአስተዳደር ችግሮች አሉ፣ ጥያቄዎች አሉ። እነዚህ ጥያቄዎች ሊፈቱለት ይገባል። ነገር ግን ጥያቄው እንዳይፈታለት የህዝቡ ጥያቄ እንዳይፈታ የሚፈልጉ የአብዮታዊ ዲሞክራሲ መቃብር ፈላጊዎች በፓርቲ ውስጥ ተሰግስገው በራሱ በብልጽግና ፓርቲ ውስጥ በመንግስት ውስጥ ተሰግስገው በሃይማኖት ተቋም ውስጥ ተጠልለው ጥገኛ ባለሀብቶችን ከፊት አድርገው በየተቋማት በኤሊት በተንታኝ በአክቲቪስት ስም ተሰግስገው የህዝቡ የእውነተኛ ጥያቄ እንዲድበሰበስ ይልቁኑ ዋነኛው አጀንዳ ተረስቶ የጥገኞች የአማራ ህዝብ ጠላቶች መጠቀሚያ እንዲሆን 24/7 ሰርተዋል። የሐቀኞች ድምፅ እንዲታፈን፣ እውነተኞቹ ከመድረክ እንዲርቁ፣ ይልቁኑ የአብዮታዊ ዲሞክራሲ የወጣት ሊግ አባላት የነበሩ በዘመናቸው ለህዋት የሚያመልኩ አምልኮተ ህዋት፣ አምልኮተ መለስ፣ አምልኮተ ስብሐት ነጋ፣ አምልኮተ ኢህአዴግ ያላቸው በዛ ተኮትኩቶ ያደጉ በየዩኒቨርሲቲ ውስጥ የብአዴን የሌሎችም የብአዴን የሊግ የወዘተረፈ እየተባሉ የኖሩ ዘራፊ የነበሩ ወደፊት ድምፃቸው እንዲወጣ ተደርጎ መዋቅር ተዘርግቶላቸው ሀብት እንዲዘርፉ ተደርጎ እረፉ፣ ተዋቸው፣ መጠየቅ የለባቸውም። እነዚህ እኮ ጀዋር ዛ ኦሮሚያ ላይ እየፈነጨ ነው፣ አልታሰረም። ስለዚህ እኛም ይህን መጠበቅ መቻል አለብን። እውነተኛ አይፈታም። ሂዶ የምስኪን ገበሬ ነው የሚጎዳው። 4 ኪሎ ሊሄዱ ቀርቶ 4 ኪሎ ሜትር ወደፊት ነቅ አይልም አልንኛ። የኔን ጉዳይ እዚህ ላወራው አልፈልግም። የደረሰብንን ሁሉ ደረሰብን። ዛሬ ያ በውሸት ተመሰረተ የተባለ ድርጅት በአደባባይ ወጣው ከህዋት ጋር እንደሚሰሩ በምስራቅ አፍሪካ ጉዳይ ካላቸው ማንኛውም ሀገር ጋር እንሰራለን፣ ወዳጅና ጠላት ማንም አይመርጥልንም ብለው በአደባባይ ሲናገሩ ነበር። ይሄ ተመሰረተ የተባለው የአማራ ፋኖ ብሔራዊ ንቅናቄ አፋብን ድርሻ የሌለው ኮት አረጋለሁኝ፣ ድርሻ የሌለው በዚህ ድርጅት ውስጥ የአማራ ህዝብ ብቻ ነው። ከዛ ውጭ ኢብን በክልሉ የሚኖሩ ብሔር ተወካዮች በጠባብነት ድርሻ አላቸው። በብልጽግና ውስጥ ድርሻ አላቸው። በዛ ውስጥ ከፍተኛ አመራር ላይ ያሉ፣ መካከለኛም ያለ፣ ዝቅተኛም ያለ አይተው እስቲም እንደዚሁን በጣም ጫና አታድርጉባቸው የሚሉ ጥቃት ሊፈጸም ሲል መረጃ የሚሰጧቸው እያደራደሩ ይሄ እየመጣ ነው ያህል ከዚህ ጥፉ የሚሉ
መሳሪያ ገዝተው የሰጡ ከዛ የመጡ ብዙዎቹ የሰላም ጥሪ ተቀብለው የመጡ ስላሉ ብዙዎቹ በዛ ይሄዱ እነሱ እንዲደመጡ እድል ተመቻችቷል ወይ እድል ተከፍቷል ወይ ወይንስ እየተገፉ ነው የሚለውን እነሱ ራሳቸው የሚመልሱት ታሪክን በአምዱ የሚዘክረው ነው የሚሆነው። እርስ በርስ እየተታኮሱ ነው። የተመቱ ታጣቂዎች አሉ። ለምሳሌ በትናንትናው ዕለት የማርሸት ፀሐዩ የእህት ልጅ አመራር የነበረ በዛው በፋኖ ውስጥ የነበረ እሱን የመቱበት ሁኔታ አለ ማለት ነው። ይህ ቡድን ተለላጭ ቡድን ነው። ፉክክሩ የበለጠኛ እንለላካለን የሚል ነው። ለአሽከርነት ነው ሽቅድድሙ ዘንድ ይህን ተከትሎ እንግዲህ ትናንት አስረስማር ዳምጤ አንድ ጽሑፍ ጽፎ ነበረ። በጣም ማለት ለታሪክ እንዲሆን ነው ማነበው። ሁለቷን ፓራግራፍ ምን ይላል? የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሀል አዲስ አበባ ላይ ሆኖ ያስተላለፈውን መልእክቶ ተማጽኖ ሰማ ነው ይላል። ለታሪክ ያዙ ይህን። የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሀል አዲስ አበባ ላይ ሆኖ ያስተላለፈውን መልእክቶ ተማጽኖ ሰማ ነው። በእውነቱ ገራሚ ነው። በእርግጥ በብልጽግና ቤት ይዋዥዌ ማጭበርበር እዚህና እዛ መርገጥ የተለመደ ከሆነ ቆየ። ትናንት ብጽዋና በርበራ ደርሶ የነበረው የአብይ ሰራዊት ከእንደገና ህዳሴው ግድብ ላይ ሰላቅ አለበት። ትምህርት ተሰላቅ አጃይብ ነው አለ። ቀይ ባህርን ልናመጣ ነው ሲባል እንዳልተከረመ ሁሉ ሊያፈርሱን ነው እንመክታለን አግዙን ወደሚል ተማጽኖ ተቀይሯል። አይደለም ቀይ ባህር አሸንጌ ሐይቅ መድረስ አትችሉም ብለናል እኮ። የእናንተ ሱሪ ንጹሃንን መጨፍጨፍ ነው። ቀይ ባህር ላይ ባህር ኃይል ማሰማራት እኮ ውሃ የሚቀዱ የሻወራ እናቶችን በድሮን እንደመጨፍጨፍ ቀላል አይደለም ይላል። ይሄን ለታሪክ ይዘነዋል። ዛሬ አስረስማር ዳምጤ ማርሸት ፀሐዩ ኢዛና በረሃ ምስራቅ ጎጃም ኢዛና በረሃ ሆነው ለመከላከያና አስቀድመው አብረዋቸው ሲሰሩ ለነበሩ አመራሮች እየደወሉ ድረሱልን፣ ተከበናል፣ ሊበሉን ነው እያሉ ስልክ እየደወሉ ነው። ይሄ ነው መገለባበጥ፣ ይሄ ነው ሰላቅ። አይውል አያድርም። የኢትዮጵያ አምላክ በአጭር ጊዜ ውርደትህን ያከናንባል። ትናንት የተሳለቅበት ትናንት እንኳን ቀይ ባህር አሸንጌ አይሄድም ያልከው ትናንት ይሄ ሰራዊት እንዲህ ነው ቀይ ቦኔ ሳይሆን ቀይ ሽንኩርት ነው ያልከው ሰራዊት ያድንህ ዘንድ እየለመንክ ነው፣ እየተማጸነ ነው። የት ኢዛና በረሃ በሉን፣ ገደሉኝ፣ እያሳደዱኝ ነው እያልክ ነው እየጮክ ሄድከው። እዛም እየተከተሉህ ነው። አሁን የነፍሴ ሳር ምድርና ጎንቻ እንዲሁም የገደብዬ ህዝብ ሁለቱን ወንጀለኞች አሳልፎ የማይሰጥ ከሆነ ታይቶ የማይታወቅ ቅጣት ይጠበቅባል ተብሎ እራሱ ገበሬው አሰሳ ነው ኢዛና በረሃ ገብቶ 74ኛ የሚባለው ኮማንዶ በጽንፈኛው ቡድን ውስጥ 74ኛ የሚባለው ኮማንዶ እንዲሁም አረንዛው ጎንቻና አባይ ሸለቆ ብርጌድ። እኔ በዚህማ አረንዛው ራሱ እኮ ጥሩ ነው። ቆይ ለሚ just be cool down። አረንዛው ጎንቻና አባይ ሸለቆ ብርጌድ እያሳደዱት ነው ያሉ እግር በእግር አስረስማረን ማርሸት ፀሐዩና ጠባቂዎቹ ሁለት መግለጫ ተዘጋጅቷል። አሁን ይሄን ለታሪክ ያዙልኝ። ሁለት መግለጫ ተዘጋጅቷል። በእጅ ይዘን የምናመጣው ከሆነ እጁን የሚሰጥ ከሆነ የሚታሰርበት ቦታ ተዘጋጅቶለታል። ዋሸራ ነው የሚታሰረው። እጁን የሚሰጥ ከሆነ የተወራው ነገር ፍጹም ውሸት ነው፣ ጠላቶች ናቸው የሚያወሩ የሚል መግለጫ ጉሮሮን ተይዞ እንዲሰጥ ይደረጋል፣ ይቀረጻል። እኛ ስራ እየሰራን ያለ ነው። ያዙልኝ ንግግሩን። እኛ ስራ እየሰራን ያለ ነው። የብልጽግና የሚዲያ ካድሪ የሚያመጣው እንቶ ፈንቶ ወሬ አይሰለችም። ሁልጊዜ በየሚዲያ እየወጣን ለነሱ ምላሽ እንድንሰጥ ይፈልጋሉ። እውነታው ሌላ ነው፣ በስራ ነው የምንገናኘው የሚል ማስተባበያ እንዲሰጥ ተዘጋጅቶለታል። ካሜራማን ተዘጋጅቶለታል። የሚያነበው ጽሑፍ ተዘጋጅቶለታል። ሁለተኛ እጃቸውን ሰጠው በአካባቢ ያለው ድረሱልን እያሉ ነው። አይወጡም ነው የሚሉት እነሱ። ከወጡ ግን ከዚህ በፊት ክቡር ጠቅላይ ሚኒስትር ክቡር የሚል የለም። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባለ ንግግራቸው ከነሱ ጋር የሆኑ ነገር ግን እየተፈጠረ ያለውን ስህተት አይተው ለኛ የሚገባውን መሳሪያ የሚገባውን መገናኛ የሚነግሩን ሰዎች አሉ የተባለው አንዱ አስረስማር ዳምጤና ሁለተኛው ማርሸት ፀሐዩ ናቸው። እነዚህ ሰዎች እስከዛሬ ያልጠቀሷቸውን ከሌ ከሚባሉ አመራሮች እኔ ስማቸውን አልጠቅስም፣ በተዘጋጀው መግለጫ ግን
ዳትስ ጋት ሚዲያ ይለያል የምላቸው እውነት ስለሚለይ ነው። እድሜ ለእናንተ እድሜ ጋት ሚዲያ ለሚያምኑ ጀግኖች ይሁን። መግለጫው ሳይቀር እጃችን ላይ አለ። ከነከሌ ተብሎ ከክልሉ አመራሮች፣ ከዞን አመራሮች፣ ከመከላከያ ውስጥ እነከሌ ተብሎ እና የከተማ ሰዎች ላይ ከነዚህ ጋር በመሆን እዚህ ቦታ በድሮን አስመትቷል ተብሎ ገደብዬ ተብሎ ስሙን ለምን አልነግራችሁም? ለምን አድበሰብሳለሁ? ገደብዬ በድሮን ያስመቱ እነሱ ናቸው። ሀብት ሲዘርፉ የኖሩ እነዚህ ናቸው። በየቦታው የህዝባችንን ትግላችንን በሚዲያ ተሸፍነው ገጽታቸውን በሚዲያ እየገነቡ ትግላችንን ሲያራዝሙ የኖሩ ናቸው በሚል መግለጫ ሊወጣ ተዘጋጅቷል። ሁለቱም አሁን እየተጠበቀ ያለው እና አስረስ መከላከያ ካዳናቸው ይሄ መግለጫ ይወጣል። አሁን ያልኳችሁ ከነዚህ ከክልሉ ከነከሌ አመራሮች ጋር፣ ከፌዴራል ከነከሌ ጋር፣ ከደህንነት ከነከሌ፣ ከወታደራዊ አካል ጀኔራል ከሌ ጋር እና ደግሞ እነዚህ ጋር እየተገናኙ ሀብት እየዘረፉ እዚህ ከተማ እዚህ ቦታ እንዲህ ገንብተው ትግላችንን ውጤት እንዳያመጣ ለህዝባችን ስቃይና እንግልት ሲያደርጉ የነበሩ ናቸው የሚል የተዘጋጀላቸው መግለጫ ለሚወጣ እንዲሁም በፓርላማ እንደተነገረው ከኛ ጋር ሆነው በሚዲያ ገጽታቸውን እየገነቡ ነገር ግን ይሄ ወጣ ይሄ ገባ እያሉ ሲያስመቱ የኖሩ ናቸው፣ አንጃ በመፍጠር የታወቁ ናቸው በሚል የሚቀርብላቸው ይሆናል መግለጫው። ሁለት እና አባረናቸዋል። እጃቸው ላይ መከላከያ እንደያዛቸው ከተረጋገጠ ከያዟቸው ግን ወደ ዋሸራ እስር ቤት ይወረወራሉ። ሁለቱም ደን ከመታሰራቸው ከመወርወራቸው በፊት ግን የተዘጋጀላቸውን ውሸት ነው፣ የተፈጠረ ነገር የለም፣ ስራ ላይ ነን፣ በትናንትናው ዕለትም እንዲህ አድርገን እዚህ ቦታ በሰራነው ስምሪት ቅስሙ የተሰበረው በጀግንነታችን የተንበረከከው ኃይል ያወጣው ሴራ ነው የሚል መግለጫ ይዘጋጃል። እርስ በርስ እየተበላላ እራሱን ማዳን አልቻለም። የህዝብ ግንኙነት የሚባለው የለም አድኑኝ እያለ እየሮጠ ነው ሄደው 44ኛ ኮማንዶ እግር በእግር እያሳደደው ነው። የነፍሴ ሳር ምድርና ጎንቻ እንዲሁም የገደብዬ ህዝብ ወጥቶ በጭስ ቤት ለቤት እየፈለገ ነው። እነዚህ ከወጡ ኦፍኮርስ ሌሎችም ዝርዝር ጉዳዮች አሉ። አረንዛው ጎንቻና አባይ ሸለቆ ብርጌድም እየፈለጋቸው ነው። አብረው ያሉ አሉ። በነገራችን ላይ በጣም ደግሞ አስጭኝ የሚያደርገው አብረው ያሉ አሉ። አሁን እና አስረስ ከተቻለ ይመቱ እንደምን ብላችሁ እንዳይወጡ እያሉ አብረው አመራር እየሰጡ አሉ። ይህንን ከ74ኛ የሚባለው ኮማንዶ የሚባለውን ከላከው ጋር ያሉ እነሱ ራሳቸው ይታሰራሉ። ተዘጋጅቶላቸዋል። እነሱ ከሌ ያላችሁ ለእኔ ግን ፐርሰናሊ እንደ ጌትነት ሆፕፉሊ እናንተም እንደ ጋት ሚዲያ ቤተሰቦች አስረስ ማርዳምጤም ማርሸት ፀሐዩም ምንም ሳይሆኑ እሾህም ሳይወጋቸው እጃቸውን ለኢትዮጵያ መከላከያ ሰራዊት ሰጠው። አንደኛ መሰሳታቸውን ባንደበታቸው እንዲናገሩ፣ ሁለተኛ በስተት እንዲወድም ያደረጉት የህዝብና የመንግስት ንብረትን ያን ተጸጽተው የጸጸት ዘመናቸው በእውነቱ ከህዝቡ ከመንግስት የሚቀር ይባሉ ዘንድ በዛ ጥፋት ውስጥ በከተማ ውስጥም በመዋቅር ውስጥም ከውጭም በእምነት ተቋማት በተለያዩ በንግዱ ጥገኛ ተሰግስገው ይህን ቡድን እየደገፉ ያሉትን በስም ዝርዝር እንዲሰጡ እነዛ ደግሞ ሰዎች ደግሞ መስሏቸው ወይ ዋቴቨር የራሳቸው ኢንተረስ ኑሯቸውም የደገፉት እኔ ፐርሰናሊ እርምጃ እንዲወሰድባቸው ምናምን ፈልግ ሰው አይደለሁ። ከድርጅታችሁ ተቆጠሩ። አውቀናል። በዚህ ጊዜ እንዲህ አድርጋል፣ በዚህ ጊዜ ይሄን አርገሻል፣ ይሄን አርጋል፣ እንዲህ መሳሪያ ሰጣቸዋል፣ እንደዚህ ትጥቅ ሰጣቸዋል። ይሄ ጠቃሚ አይደለም፣ ህዝባችንን ወደ ኋላ የሚያስቀር ነው። አውቀናል፣ አውቀንባቸዋል፣ እረፉ እንዲባሉ ነው የሚፈልገው። ለጋት ሚዲያ አሁናው ወሳኝ መረጃዎች እነዚህ ናቸው። ፕሊዝ ሼር አድርጉ፣ ሰው ይስማ። ላይክ አድርጉ፣ በብዛት ሀሳብ አስተያየታችሁን ስጡ። ምን ይሻላል በሚለው ለእኔ እጃቸውን እንዲሰጡ ነው ፈልግ። ነገር ግን ይሄ ያንቋሸሹት ያጥላሉት የተዘባበቱበት ሰራዊት እነሱን ለማዳን ደግሞ ከዚህ ጽንፈኛ ቡድን ጋር ደግሞ አሁንም እየተዋጋ መስዋዕትነት ይከፍላል። ነገር ግን ስህተት ነው እንዲሉ ፈልጋል እና አየር ኃይሉን ለኢምሬቱ ጀነራል ሐሰን ያስረከበ ፊልድ ማርሻል ስለ ብሔራዊ ጀግንነት ሲያወራና ሌላውን በባንዳነት ሲፈርጅ እንደ መስማት አስቂ ነገር የለም ይላል።
ማርክሲዝም ሌኒኒዝም ብለው አባሉን ሲሉን ሰማን። ራሳቸው ፊልድ ማርሻል አቤት ድንቁርና! እጠብቀዋለሁ የሚሉት ህገ መንግስት የፍልስፍና ውጤት መሆኑን እንኳን አያውቁም እያለ ይዘባበታል። በተዘባበተበት ሰራዊት አዛዡ በተዋረድ ያለው አድኑኝ፣ ሊበሉኝ ነው፣ ከበውኛል፣ እዚህ አካባቢ ነኝ እያለ ስልክ እየደወለ የኢትዮጵያ አምላክ ይፈርዳል። አንቀላፋም። የዘገየ ቢመስልም መዘባበት፣ እብሬት፣ ድንቁርና ጫፏ ላይ እስክደርስ ካልሆነ በቀር በሁለት ቢላዋ ሊበሉ የሚሞክሩ እዚህም እዛም የሚረግጡ እየጨለመባቸው ነው። በእነሱ ቤት ብልጡ ነው። ጫካው ላይም ቢሮም ላይም ሆነን እየቀለድን እንቀጥላለን ብለው የሚያስቡ የእነሱም ቀን እየመሸ ነው። የእነሱም ፀሐይ እየጠለቀ ነው። የእውነት ፀሐይ ይወጣል። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው